እንግዲህ በዚህ ቀን ከነበረኝ ከ10 ዓመት የፕሮቴስታንት እምነት ቆይታ በኋላ ወደ ኦርቶዶክስ ቤተክርስቲያን ሽፍት የማደርግ ይሆናል። አትቸገር፣ ምክንያቱም እኛ ደርሰንበታል። ለዚህ ነው ሲባልበት የነበረው ሲባልበት የነበረውን ቅዱስ ሚካኤል አስረክቦኛል። ጌታ ኢየሱስን እናውቃለን ከሙሉት ወገን ሆኖ ኢየሱስን አንድ እንኳን ሳያነሱ ዝም ብሎ ሚካኤል ሰጠኝ እንትን ዋናውን ረስቶ ሌላውን ማምለክ እኮ ጣዖትን ማምለክ ነው። በክርስቲያን ጉባኤ ላይ የሆነ ዘንባባ ነገር ይዛ የሆነ እንደዚህ ያዘች አርሴማ የለች? አርሴማ ጆሮ አርሴማ እቺ አርሴማ አይደለችም፣ በርባ እናት አለ። የገፋ በርባ ነች። ብቻ ኢትዮጵያዊ ናቸው እንዳትሉኝ፣ ምክንያቱም እኛ ሀገር ውስጥ እንደዚህ አይነት ስነ ስርዓት አለ እንዳትሉኝ። እኔ ይቅርታ አድርጉልኝ፣ ብቻ ግን ትንሽ አለባበሳቸው ተመሳስሎብኝ ነው። ኢትዮጵያውያን ናቸው? ነው የኢየሱስ ወታደሮች ናቸው። ሰው ስሞት አንቀላፋ እንጂ ሞታ አንልም። ምክንያቱም በክርስቶስ ያመነ ለዘላለም ሕያው ሆኖ ይኖራል እንጂ አይጠፋም ይላል መጽሐፍ ቅዱስ። ከዚህ በኋላ ቸርች አንሄድም፣ ወጣቶች ቸርች አንሄድም፣ ከዚህ በኋላ አንሄድም። እንዳው በቃ ሰላም ባላችሁበት ሰላም እላችኋለሁ። የቲክቶክ ቤተሰቦቼ እና እኔን የምትከታተሉ ሰዎች ዛሬ 2018 ነሐሴ 16 ቅዳሜ ቀን ላይ እንገኛለን። እንግዲህ በዚህ ቀን ከነበረኝ ከ10 ዓመት የፕሮቴስታንት እምነት ቆይታ በኋላ ወደ ኦርቶዶክስ ቤተክርስቲያን ሽፍት የማደርግ ይሆናል። ይሄን ደግሞ የራሴ የግል አቋም የራሴ እምነት ነው። እንግዲህ ብዙ ምክንያቶች እንኳን ቢኖሩኝም ምክንያቶቹ መዘርዘር አስፈላጊ እንኳን ባይሆን አስፈልግም። አትቸገር ነብይ ማለት ነብይ አሁን ምንድነው ይሁን አትቸገር፣ ምክንያቱም እኛ ደርሰንበታል። ለዚህ ነው I want problems always. ኢየሱስ ራእይ 1:18 ላይ ቃል ጠቅሼ ነው የምነግርህ። የሲኦል የሞት መክፈቻ አለኝ። ኢየሱስ ያ የሲኦል መክፈቻ ምን ያህል አጋንን የተያዘ ከማስለቀቅ ራሱ ወደ ጨለማ ወደ ጥልቁ ዓለም ወርጄ ከዛ በኋላ በረከትን አስለቅቄ እወጣለሁ። ጨለማ ውስጥ ትገባለህ። ወደ ጥልቁ ዓለም ገብቼ ዓለም ትገባለህ። እገባና የተያዘው በመናፍስቱ ዓለም የተያዘው ዋና ምርኮ ተቀብዬ እወጣለሁ። ግን ወደ ጨለማው ስትገባ እንደው ብትቀርስ ዳያችሁት ነው። ለማንኛውም የሰው መጥፋት የሰው ወደ ጨለማ መሄድ አያስደስተኝም። ይሄ ሊሆንም አይችልም። ነገር ግን እዚህ ጋር ወጣችሁ በእንጦች እንዲህ ናቸው የምትሉ ሰዎች፣ አንዳንዶች ደግሞ ከስር እየገባችሁ የእግዚአብሔር ሰው የተቀባ ሰው ላይ እንትን የምትሉ ሰዎች እያያችሁ ነው። እግዚአብሔር ቤቱን ያጠራል። በቃ በጊዜ ሂደት ገና እንዲህ እየተከፈተ ይሄዳል። ጭምብል እየወጣ ዋና ማንነታቸውን እያሳዩ ይቀጥላል። በኢየሱስ ስም የሚነግዱ ብዙዎች አሉ። አሁንም ይታያሉ፣ ይወጣሉ፣ ይገለጣል፣ ራሳቸውን ይገልጣሉ። በቃ አለቀ። የነቢያትና የሆነ ሰዎች የቁርጥ ቀን እንትን የሆናችሁ ሰዎች የተዳችሁ መጨረሻው ይሄ ነው። በኢየሱስ ስም ነግዶ እንደዚህ ነው። በቃ ትንሽ አላዋጣ ስል ዘወር ይላሉ። ያኛውን ነገር ከፈት አድርገው ይገባሉ፣ ወደ ማንነታቸው ይመለሳሉ። ያሳዝናል። የፈለከው ለዚህ ነው። ነይ ማታ መርካቶ ሰፈር የሚለውን ያንን ፈልገን ነው። አሳዝን ነብይ ነኝ የሚል ትልቅ ታይትል በራሳቸው ላይ በራሳቸው ጊዜ ሰጡ። ብዙ ሌቦች እዚህም አሉ፣ ይርመጠመጣሉ። ገና እንሰማለን። ኢየሱስ ያድናል። ምንም ማድረግ አይቻልም። ክብር እንግዲህ ጉዞ ወደ ጨለማ ሆኗል። ህይወት ነው ኢየሱስ። ሌላ ምን ይደረግ? ያሳዝናል። ስሞይን ነው ጉድ ነኒ ነና ሄ ሲባልበት የነበረው ነኒ ነና ሄ ሲባልበት የነበረውን ቅዱስ ሚካኤል አስረክቦኛል። እና እዚህ ቸርች ውስጥ ምን እንደሚሰበክ ታውቃላችሁ? ምን እንደሚባል ቀንበር ተሰበር ይላሉ።
ቀንበሩ ከተሰበረ ማረሻው በምን ታርሶ እየበላ ሊጮህ ነው? ኢየሱስ አለ፣ እሱ አለ፣ ክርስቶስ አለ። እንዴ መኖሩን ይጠራጠሩ ነበር እንዴ? ምድርና ሰማይን የዘረጋ እሱ አልፋና ኦሜጋ እሱ ኤልሻዳዩ አለ እንጂ በደንብ ይሄው አሸነፈልኝ እኮ። ይሄ ነበረ። ደስ ይበላችሁ፣ ለተቆርቋሪዎቼ ደስ ይበላችሁ፣ ክብር ለእናንተ ይሁንላችሁ፣ ደስ ይበላችሁ። በዚህ አይነት ሁኔታ ቤቴን ይሄው ሲጠቀሙበት የነበረውን ይሄን ሁሉ ክላስ ተረክቤያለሁ፣ ይሄን ሁሉ ክፍል ተረክቤያለሁ። ደስ ይበላችሁ፣ ደስ ይበላችሁ። ይሄን ሁሉ ተረክቤያለሁ። ደስ ይበላችሁ። የምትደሰቱ ደስ ይበላችሁ። ደግ አደረጉሽ ያላችሁ የሚከፋችሁም ይክፋችሁ። እንግዲህ ይሄው ይሄ ነው በአጠቃላይ መግቢያ መውጫውም ይሄ ነው፣ ሁለመናውም ይሄ ነው። በአጠቃላይ ቤቴን ተረክቤያለሁ። ሚካኤል አስረክቦኛል። ሺህ በክንፉ ሺህ በአክናፉ ሰጥቶኛል። ሺህ በክንፉ ሺህ በአክናፉ አሸንፎልኛል። ስለዚህ ኦርቶዶክሳውያኖች በሃይማኖታችን በመጀመሪያ እነዚህ ሐሰተኛ ነቢያቶች እንዴት አርገው በወንጌል አማኞች ስም በሌላ መንደር ላይ ሄዶ እንዴት እንደነገዱና በሰው ፊት የማይሆን ነገር እንዴት እንዲሰጠን እንዳደረጉ ተመልከቱ። ያው እግዚአብሔር በጊዜ ሂደት እንደዚህ እየገለጠ ነፃ ያወጣናል። ሃይማኖታችን የተለያየ እንደሆነ ያሳያል። ሲቀጥል ደግሞ ማዘር እንደው ሙሉ ስናገረው አንድ ኢየሱስ ክርስቶስ ሰጠኝ እንዲህ ሰጠኝ ምናምን የሚባል ነገር እኮ የለም። ጌታ ኢየሱስን እናውቃለን ከሙሉት ወገን ሆኖ ኢየሱስን አንድ እንኳን ሳያነሱ ዝም ብሎ ሚካኤል ሰጠኝ እንትን ዋናውን ረስቶ ሌላውን ማምለክ እኮ ጣዖትን ማምለክ ነው። ደግሞ በዚህ በ60 እና በ70 ዓመት እንደዛ አይነት ንግግር ኢየሱስ አለ ፉጋራ ሙድለ ማለት ከእድሜ ጋር እኮ አይደለም። ያለ ኢየሱስ መኖር እንደዚህ ነው። እንደ ወጣትም እንደ እንትንም ያረጋል። በቃ ክፍት ነው የምትሆነው። ለስድብ ክፍት፣ ለፈለከው ነገር የፈለከውን እንደመጣ ትናገራለህ። እንትን የተባለበትን ወስጃለሁ የእርሶ ከሆነ መውሰድ ይችላሉ። ግን እንደዚህ ሌላውን እንዲህ ዝቅ አድርገው የራሱን ከፍ ለማድረግ መሞከር አይከብድም? አጋንንት እንደ እድሜ እንኳን እንድትሆን አይሰጥም። ትልቅ ሰው ሆነም እንደ ሕፃን ልጅ የማይሆን ነገር እንድትናገር ያደርጋል አይደል? ኢየሱስ አለ። ዛሬ እንደቀለዱ አይሆንም። ነገ ዋጋ ያስከፍላል። ወደ ኢየሱስ ይምጡ። በጨለማ እጅ ቁጭ ያለ ሰው የፈለገውን ብናገር አይገርመኝም። ግን እንደዚህ ኧረ በስመ አብ ኢየሱስ ያድናል። ከዚህ ነውርና ከዚህ ጉድ ነው ክርስቶስ ነፃ ያወጣል። በክርስቶስ መሆን እኮ መታደል ነው። ይሁናል ጭንቅላት በትክክል ይሰራል። መናገር ያለብህን ነገር በትክክል ትናገራለህ። ደረጃን ለቀይ ታጫር ትወርድም። በ60 ዓመት እንደ 15 እንደ 12 እንደዚህ አትናገር። አያደርግም። ወንጌል ነፃ ያወጣል። ክብር ለኢየሱስ ይሁን። ከባድ ነው። ብቻውን ያድናል። ስሙ ነው። የመጀመሪያ ጊዜ ሃይማኖት የተሸረሸረበት ልንገር። የመጀመሪያ ጊዜ እኔ ሃይማኖቴ ጥያቄ የፈጠረብኝ ማለት እንዴት ማለት የጀመሩ ድንግጥ ያልኩበትን ቀን ላስረዳ። አንድ ጊዜ ነውና ዝም ብዬ ቲክቶክ ሳይሆን ዩቲዩብ ላይ ነው ምንድን ነው ይባል ዩቲዩብ የለኝም ምንድን ነው ይባል ፌስቡክ ላይ ነው እና ስክሮል ያደረኩኝ ቪዲዮዎችን እያየሁ ነበርና ከዛ ምን መጣልኝ መሰለህ? አቡነ ኤርሚያስ ነው ማን ጳጳሱ ኤርሚያስ ነው የሚባለው ሰውዬ በቤተ ክርስቲያን ጉባኤ ላይ የሆነ ዘንባባ ነገር ይዛ የሆነ እንደዚህ ያዘች አርሴማ የለች አርሴማ ጆሮ አርሴማ እቺ አርሴማ አይደለችም በርባ እናት አለ። የገባ በርባ ነች። በርባ አርሴማ ትክክለኛይቱ አርሴማ እቺ ናት ብሎ አልመጣ። የገባ በርባ ነው በርባ ነው ምናምን ያላታው ይዘን የግብጽ ነች። የግብጽ ከግብጽ ሰው መጥቶ ማለት ነው። ከዛ ሶሻል ሚዲያው እንዳለ ተራጭቶ ስክሮል ሳረግ ይሄ ሰው እያወራው እየተወራ ነው በየቦታው ማለት ነው። እና ኢማጂን ስዕሏ ሲፈልግ አርሴማ ነው የምትሆን፣ ስትፈልግ በርባ ነው የምትሆን። እዛ ደግሞ ስዕል ደግሞ ደም ያለቅሳል። ስዕል ላበት ይወጣል። ይሄ ምንድነው የሚባለው? ጠብጠብ የሚለው ውሃ አሁን በዘመናችን በዚህ ባለንበት ይሄ በጣም ምንጡቅ ነኝ የሚለው አይምሮ አለኝ ስለ የብስ ምናምን የሚያወራው ሰውዬ እንኳን ከዚህ ከድንግል ማርያም ስል ጣብ ብላ እንግዲህ አምጣ በረከት ይደርብን እልል በሉ። የሰሞኑን ቄስ አላየውም? ታቦቱን አውጥቶ ይቺ 500 ዓመት የቆየች ስዕል ነች እና በአራቱ ወደ ጎን ስትሄዱም ታያቸዋለች።
ወደ ግራ ስትሄዱ ታያቸዋለች ይላል። ልክ አሁን ቤትህ ውስጥ ያለው አንድ ስዕል ወደ ቀኝ ወደ ግራ ስትሄድ አንተን የሚያይት አይደል የሚመስል? እኔ እኮ ይኸውላችሁ አሁን እነዚህ ሰዎች እኮ ይሄ ነገርኛ የሌላ ጥላቻ ሳይሆን እውነታውን ነው እየነገርናችሁ ያለ ነው። ውሸት ነው የምትነገሩት ነገር የለም። ፈሪ ሆነን ያደግን አትፍሩ። ባይዘ ይሄን የምናገሩት እኮ እዚህ መጥቶ ጴንጤ ጋር ወይ ሌላ ጋር እኮ እዛው ነው ትውልድ እየነቃ ነው ስንል እኮ ዝም ብሎ እኮ አይደለም። ይሄ ማሳያ እውነት እኮ የሚቀያየር ስዕል አለ። የሚካኤል ያረለም ብሎ ይመጣል። ባለፈው ሰምታችኋል። ሚኮኑ ማን ነው የሚባለው ልጅ አለ እኮ ቲክቶክ ላይ ገብታችሁ ማለት የሚካኤል ያረለም ማለት ባለፈውም እንዳያችሁት ነው። የአርሴማ ትክክለኛው ነገ የሚቀየራል። አንተ ዋጋ አትክፈል። የሆነ ስዕል ላይ ሰው ቀርጾ ማስቀመጠት አይከብድም። ኢየሱስ ያድናል። ሕይወት ሰጥቶናል። አምልጡ ወደ ኢየሱስ። እንግዲህ ብቻውን ያድናል። ምንም ማድረግ አይቻልም። ጌታን ተቀበሉ፣ እርፍ በሉ። በ56 አትሞክሩ። ትርፉ ድካም ነው። አንዱ በቂ ነው። ብቻውን ያድናል። ስሙን ፕሮቴስታንት ከሆናችሁ አጠጣም እንደ ምናምን ሲባል ወይ እኔ እኮ በጌታ ነኝ ፕሮቴስታንት ነኝ ይላል። ሙስሊም ከሆናችሁ ደግሞ ለምን እንደዚህ አታረጊም፣ ለምን አትጠጪም፣ ወር ልብሳት ቀሚሳት ለብሽም ወር የሆነ ነገር ሲባል ወይ እኔ እኮ ሙስሊም ነኝ ሲል ኦ ሰዋት ሰው ፕሮቴስታንት ሰው ሙስሊም። ኦርቶዶክስ ከሆናችሁ ግን እንደዛ ማለት አትችሉም። እና ዛሬ ፀጉር ቤት ሄጄ ነበርና ቅንድቤን ይዩት ላይክ ከዛ ፀጉሬ እንደዚህ ስታጥብኝ ታያት ስለነበረ ትንሽ ይሄ ፓርቲ ለምን አትቀነደቢያት ምናምን ስትለኝ ውስጤ ምን ማለት ፈለገ? ወይ እኔ ኦርቶዶክስ ነኝ ማለት ፈለገ። ይሄ የኦርቶዶክስ መገለጫ እንዲሆን ልክ እንደ ፕሮቴስታንት ሰው ልክ እንደ ሙስሊም ሰው ልክ እንደ ሌላ እምነት ወይ እሷ እኮ ኦርቶዶክስ ናት። ኦርቶዶክስ ሲባል ይሄ ሁሉንም ኃጢያቶች ሁሉንም ነገሮች ለማድረግ የተፈቀደ ሃይማኖት ነው። ኦርቶዶክስ ከሆናችሁ መብት የላችሁም እኔ ኦርቶዶክስ ነኝ ማለትና ለምን እንደዛ ማለት አይጀመርም ብያሰብኩና ኦርቶዶክስ ነኝ አልቀነደብም አልኳትና የሆነ ነገር ሲባል ለምን ሱሪ አትለብሽም ኦር ለምን አትጠጪም ለምን ወይ እኔ ኦርቶዶክስ ነኝ በሉ እሺ ኦርቶዶክስም ያምራል ወይ እኔ ኦርቶዶክስ ነኝ እንደዚህ አላደርግም። ትውልድ እያፈረ ነው እኮ ለማውራት ራሱ ተሸማቀቅ። ሁሉ ነገር የተፈቀደ ነው የሚመስለው። እውነት እኮ እኔ ጴንጤ ነኝ ይታወቃል። ጴንጤ ጋር መጣ የሆነ ነገር አትናገርም፣ ትርክ ምርክ አታወራም። በቃ ጴንጤ ነው ይታወቃል። ሌላው የተፈቀደ ነው የሚመስለው። እውነትም ተፈቅዷል ማለት ይቻላል። ከትልቅ እስከ ትንሽ ያው ነው። ምንም ለይተህ እንትን አትልም። መጠጥ አልጠጣም ብቻ አይደለም። እዚህ ጋር በጎን ከኢየሱስ ውጪ ሌላውንም ይህንንም ማምለክ ሲባል አላመልክም፣ ኢየሱስ ብቻውን በቂ ነው ያድነኛል ማለትንም ጀምሩ። ክብር ለኢየሱስ ይሁን። ደስ የሚል ቆንጆ መልእክት ነው። ምንም ማድረግ አይቻልም። ስወይንኑ ኮሜንት ላይ 23 እያላችሁ ጻፉ። የተዋህዶ ልጆች እንኳን ደስ አላችሁ። ወደ ታምረኛውና ወደ ስለሰሚው ሙታንሳ ቅዱስ ጊዮርጊስ ገዳም በቦታው ላይ ከአለት ላይ የፈለቀ ፈዋሽ ጸበል ተገኝቷል። ተጠምቃችሁና ጠጥታችሁ ድነት እንድታገኙ በቅድስት ቤተክርስቲያን ስም ጥሪያችንን እናስተላልፋለን። ይህ ቪዲዮ ከደረሳችሁ ግን የተዋህዶ ልጆች ለሌሎች ሸር አድርጉላቸው፣ መተው ይዳኑ። ዘይትና ሶፍት በእናንተ ላይ ምናምን ይላል። ከዚህ በላይ አለ እንደ ከድንጋይ ወጣ ምናምን ብለሽ ወደ መስመር ዋታዋታለዘ አዲስ ሻወር ማለት ይቻላል። ቆንጆዬ አዲስ ሻወር ነው ብላ ያዝና ከድንጋይ ወጣ ትላለህ። ያምናል ህዝቡ። የመስመር እኮ ነው። ያሳዝናል። ኢየሱስ ያድናል። ከዚህ ጉድ ክርስቶስ ነፃ ያወጣል። አምልጡ። መዳን በክርስቶስ ነው። ማምለጥ በሱ ላይ ነው። ፈዋሽ እሱ ነው። ሌላ ምንም የለም። ኢየሱስ ያድናል። ሰውየንን ሀቅ ግን ጴንጤ ጓደኛ ካለ ማለት ነው ሰላም ነው። ምንም በቃ ሱስ የለበት ምን የለበት እኮ ፖለቲካ ይዞ ባይመጣ አንዳንዴ ሊሰብክ ይችላል። ከዛ ውጪ ምንም ነገር የለም። መጨረሻ ሰላማዊ ማህበረሰብ ጴንጤ ነው። ከጴንጤ ውጪ ሆኖ እንደዚህ አይነት ምስክርነት እንደው የእግዚአብሔር መንፈስ ነካ አድርጎ ነው እንጂ እንደው አንደበቱን የተጠቀመ የእግዚአብሔር መንፈስ አለ እንጂ አስቡ። እንደዚህ ቁርጥ ያለ እውነተኛውን ትክክለኛውን ነገር ክብር ለኢየሱስ ይሁን። አለቀ። ሰላም ነው። ሰላሙ ኢየሱስ ነው። እሱን አገኝተን ነው ኑ እናንተም ወደ ኢየሱስ። ህይወት ነው እሱ። ምንም ማድረግ አይቻልም። ሰውየንም እኔ ምንም ነገር ልላችሁ አልመጣሁም፣ ግን እነዚህ ሰዎች ሀበሻዎች ናቸው ኢትዮጵያዊ ናቸው ብቻ እንዳትሉኝ። ከዛ እኔ ምንም አልናገርም፣ በቃ ዝም ነው የምለው። ብቻ ኢትዮጵያዊ ናቸው እንዳትሉኝ፣ ምክንያቱም እኛ ሀገር ውስጥ እንደዚህ አይነት ስነ ስርዓት አለ እንዳትሉኝ። እኔ ይቅርታ አድርጉልኝ፣ ብቻ ግን ትንሽ አለባበሳቸው ተመሳስሎብኝ ነው። የኛ ሀገር እናቶች የሚለብሱት አይነት አለባበስ ነው አንዳንዴና
እኔ ትንሽ ግራ ገብቶኝ አትፍረዱብኝ። ያው እንግዲህ የስደት ነገር ሊሆንም ይችላል እንግዲህ ወይ በደንብ አላሰብኩም ሊሆን ይችላል ግን ማለት ነው እኛ ሀገር ሰዎች ናቸው ንገሩ። ሰው ሲሞት እንደዚህ ደስ እያለው ሰው እንዴት ነው እየጨፈረ የሚሸኘው? ጌታዬ ሆይ ምን ጉድ ነው? ምንድናቸው? እነማን ናቸው? ንገሩኝ ባላ። ወይኔ ጉዴ! የት ሀገር ነው? ኢትዮጵያ አይደሉም። ማን ያለባበሳቸው ተመሳስሎብኝ ነው። ከሆነም አትፍረዱብኝ። ወይ ጉዴ! አየ ትክክለኛውን መንገድ ካላገኘ ከጌታ ጋር ካለው የናዝሬቱ ኢየሱስ ቤት ውስጥ ከሌለ ሰው ከሞተ ሞተ ነው በቃ። እውነት እኮ ሁለት ሞት፣ እዚህም ሞት እዛም ሞት። ስለዚህ ማልቀስ ብቻ አይደለም ሌላውንም ብታደርግ እንደው ደስ ይላል። እዛም ሞቷል እዚህም ሞቷል። እኛ ደግሞ ይሄንን አንቀበልም። ሰው በክርስቶስ ከሆነ ቢሞትም በሕይወት ይኖራል። ኢትዮጵያውያን ናቸው ነው የኢየሱስ ወታደሮች ናቸው። ሰው ስሞት አንቀላፋ እንጂ ሞታ አንልም። ምክንያቱም በክርስቶስ ያመነ ለዘላለም ሕያው ሆኖ ይኖራል እንጂ አይጠፋም ይላል መጽሐፍ ቅዱስ። ሁላችንም ወደዛ ስለምንሄድ በደስታ ነው የምንሸኘው። ሞቶ የተነሳውን ሕይወትን የሰጠውን ጌታ ኢየሱስን ተቀብለናል። ሞት በእኛ ላይ ስልጣን የለም፣ የተሸነፈ ነው። ለዛ ነው እንደ ሰው ሞቶማ እንዴት ነው ማናለቅሰው? ሰዎች ነን እኮ ሁሉም ሰው ያለቅሳል። ግን በክርስቶስ ስትሆኝ ሕይወት ስላለ ማልቀስ የለም፣ ማጥፋትም ባል ነገር የለም። አንቀላፈ ነው የምንለው። ኢየሱስ ያድናል። አንቺም እንደዚህ ለመሆን ከፈለሽ ወደ ኢየሱስ ነኝ። ጭንቀት የለም፣ ሞት የለም። በኢየሱስ ክርስቶስ ያመነ ለዘላለም ሕያው ሆኖ ይኖራል፣ አይጠፋም። ከማይጠፋ ዘር ነው የተወለድነው። ለዛ ነው እንጂ ሰዎች ነን እናለቅሳለን። ግን ጌታ ኢየሱስ ስናገኝ እንደዚህ ነገር የለም። ሐዘን ተመቷል። ክብር ለኢየሱስ ይሁን። ምንም ማድረግ አይቻልም። ለዛ ነው ኢየሱስ ብቻውን ያድናል። ሶየልን መታደል እኮ ነው ከክርስቶስ ጋር መሆን መታደል ነው። ከዚያው ምን አያችሁ? በብዙ ነገር የታጀቡ በምቾት ምናምን የታጀቡ ሰዎች እንደው ምን ብዬ ላወራ? እነሱን እኮ ሩብ ደስታ የላቸው። ኢየሱስ ያድናል። ክብር ለኢየሱስ ይሁን። አረ የኢየሱስ መሆን መታደል ነው። ኢየሱስ ብቻውን ያድናል። ምንም ማድረግ አይቻልም። ብቻውን ያድናል። ሁሌ ጉድጓዳ ያለው መቃብር ያለው ድንኳን ተተክሎ ያለው የምትሉ ቅዠታሞች እናንተስ ራሱ ጤነኛ ትሆናላችሁ ወይ? በሰላም ትኖራላችሁ ወይ? ሁሌ እባብ፣ ሁሌ ተሳቢ ነገር የምታየው አይጥ የምታየው። እስቲ እንደኛ ደግ ነገር ይሁን። ሁልጊዜ ሬሳ ሳጥን የሚታያችሁ፣ ሁሌ ጉድጓዳ ያለው መቃብር ያለው ድንኳን ተተክሎ ያለው የምትሉ ቅዠታሞች እስቲ አንዳንድ ጊዜ በዙሪያችን የከበቡንን መላእክት ይዋቸው። እግዚአብሔርን በሚፈሩ ሰዎች ዙሪያ ጠላት ይሰፍራል ይላል ቃሉ። ምን ይሰፍራል ይላል? መላእክቱ ይሰፍራል። መቼ ነው በእኛ ዙሪያ የሰፈሩትን መላእክት የምታየው? ሁሌ በእኛ ዙሪያ ዲያብሎስ፣ ጂኒ፣ እባብ፣ ትላትል የምታዩት እስከ መቼ ነው? እስቲ ኢየሱስን አሳዩን። እስቲ በእኛ ያለው በዓለም ካለው ይበልጣል የተባለውን አሳዩን። እስቲ ከእርሱ ጋር የተቀመጥንበትን ከፍታ አሳዩን እንደማለት ነው። ቅዱሳንን ሁልጊዜ በእነዚህ ዘግናኝ ህልሞችና ቅዠቶች እያሸማቀቁ መኖርና ማኖር እነ ጳውሎስም እነ ጴጥሮስም አገልግሎት የማያውቁት አገልግሎት ነው። ከየት እንደመጣ ወዴት እንደሚያደርስ እስካሁን ማንም አላወቀም። በጳውሎስ አገልግሎት፣ በጴጥሮስ አገልግሎት ቅዱሳንን በእባብና በዘንዶ እያስፈራሩ
ዘመናቸውን በሙሉ ትንሹም ትልቁ ነገር እባቡ ነው ዘንዶ ነው እያሉ እንዲኖሩ ያለ ጥንቃቄና ያለ ማስተዋል ጭንቅላታቸውን እንኳን ተጠቅመው እንዳይኖሩ የማደንዘዝ አገልግሎት ጥሩ አይደለም። ሁሉን ነገር በሰይጣን አሳበን አይደለም እንደ ባለ አእምሮ አስቡ ተብለናል። ክብር ሁሉ ለኢየሱስ ይሁን። የዳስ የሚል ቆንጆ መልእክት ነው። ኢየሱስ ያድናል። በዚህ ጉዳይ ላይ ከፊት ያላችሁ ሰዎች ምን እንደምታስቡ ምን እንደምትሰሩ እግዚአብሔር ብቻ ያውቃል። ስወይንን በደንብ አድርጋችሁ ስሙ። ከዚህ በኋላ ቸርች አንሄድም፣ ወጣቶች ቸርች አንሄድም፣ ከዚህ በኋላ አንሄድም። እንዳው በቃ ይሄው ነው። እኔ የምለው የኢትዮጵያ ወንጌል አማኞች ካውንስል ልትመሩ ቁጭ አላችሁ። የወንጌል ከአብያተ ክርስቲያናት መሪዎች ካውንስል ምንድነው ስራችሁ? ምንድነው የምትሰሩት? ማለት ዞር ዞር ብላችሁ አታዩም ወይ? ቸርቾችን አታጸዱም ወይ? ንግድ ሲነገድባት ቤተክርስቲያን እንዴት አስቻላችሁ ነው? ወይስ እናንተ ማብራችሁ ነጋዴዎች ሆናችሁ? ይሄ የራሴ አመለካከት ነው፣ የራሴ አስተሳሰብ ነው። እናንተ ማብራችሁ ሌባ ሆናችሁ ወይ? ሰራቂ፣ ዘራፊ፣ የሰው ኪስ አውላቂ፣ ዱርዬ፣ ወንበዴ ቤተክርስቲያን ቸርች ላይ በየመንደሩ ቸርች እየከፈተ በየመንገዱ አዳራሽ እያቆመ ሲደነስበት የእግዚአብሔር ስም መዘበቻ ሲሆን አንድ ሀይ የሚል ህግ የለም ወይ? ይሄንን የሚቃወም ህግ የላችሁም ወይ? እስከምን ድረስ ማለት ዝምታችሁ እስከምን ድረስ ነው? እንግዲህ ሌባ ሁለት ሌቦች ሲሰርቁ አንደኛውን አያጋለጥም፣ ምክንያቱም የጋራ ጥቅም ስላላቸው ማለት ነው። አሁን እኔንም ጭምር እንግዲሁም የኔን ሐሳብ የሚደግፉ ሰዎች በዚህ ሐሳቤ ይስማማሉ። የሼር ነው ወይ እንትናችሁ ይሄኛው ወጥቶ ሚዲያ ላይ ያደረገውን ነገር እማታጋልጡት? ኖ ትክክል አይደለም ይቅር ይቁም እማትሉት ልትሉ ትችላላችሁ። ጀስት ይሄ ለእንትን ለሚዲያው ለሆይታው ለኮሽታው ምናምን እንዲቀር ማለት ነው። ግን መፍትሄውስ መቼ ነው የሚሰጠን? ወጣቶች ከቸርች ዴይ ቱ ዴይ ከቸርች እየቀሩ ከቤተክርስቲያን እየወጡ ወደማይሆን የህይወት መንገድ እየገቡ ነው። ቸርች ላይክ የቸርች ሜንታሊቲ እንግዲህ ሳድግ እንግዲህ የቸርች ሜንታሊቲ እንደዚህ አልነበረም። አሁን ቸርች ሄድኩ አልሄድኩኝ እኔንም ጭምር ሌሎች ሰዎች አይ ዶንት ኬር ፐርሰናሊ እኔ አይ ዶንት ኬር ማለት መሄድ የማልፈልግበት ቦታ ሆኗል ቸርች። ድሮ ቸርች ሰዎች ሰላም ለማግኘት እግዚአብሔርን ለማምለክ የሚመጡበት ቸርች አሁን በበሩ ማለፍ ያስጠላው ሰው ስንት ነው? ስለዚህ ምንድነው የምንጠብቁት? ለምንድነው አንድ መፍትሄ ማትሰጡን? ለምንድነው የሰው ኪስ የሚወልቀው? ለምንድነው በማይሆን አግባብ በብዙ ቤተ እምነት ስም ሜንሽን ተደርጎ እየተጠቀሰ የሚሰደበው? እዚህ ቤተ እምነት ሳልመጣ ላይክ ሌላ ቪዲዮ ሰራላችኋለሁ እንደዚህ አይነት ያየሁትን ማለት ነው። እዚህ ቤተ እምነት መጥቼ እንደዚህ ሆነልኝ፣ ጌታ ኦርቶዶክስ ቸርች ሲሄድ አልፋ እንትን አላለኝም፣ ጴንጤ ቸርች ይጃለኝ። እግዚአብሔር ሁሉም ቦታ አይገኝም ወይ? ምን ማለት ነው? አሁን እኔ በቀጥታ ማለት ነው ለወንጌል አማኙ ነው ያለኝ፣ ለካውንስሉ ነው ያለኝ አንተን ጥያቄ። ስለዚህ ምንድነው የምትጠብቁት? ከዚህ እዚህኛው ሜንታሊቲ ላይ ደርሰናል። ቸርች አንሄድም የሚለው ሜንታሊቲ ላይ ደርሰናል። አብዛኛው ሰው ስላልተናገረው እንጂ ቸርች መሄድ ያቆመ ወጣት በጣም ብዙ ነው። በቃ ማለት ቸርች ሄጂ የማየው ነገር ትክክል ካልሆነ እኔ ለመታረም፣ ለመታነጽ፣ ለመገሰጽ እግዚአብሔርን ቃል ለመስማት እግዚአብሔር ዛሬ ለልቤ ምን ይናገረኛል ብዬ ለማለት ነው ቸርች የሚሄደው። አብዛኛው ሰው ግን አሁን ከቸርች እየቀረ ያለበት ሁኔታ ነው ያለው። ስለዚህ ምን እየጠበቃችሁ እንደሆነ አልገባኝም። እስቲ መፍትሄ ባካችሁ ስጡን። አይደነስብን ላያችን ላይ ፕሮፌቲክ ዳንስ እንትን ዳንስ አይባልብን ላያችን ላይ። አመሰግናለሁ። አብዛኞቻችን በዚህ ሐሳብ እንስማማለን ብዬ አስባለሁ። ያው 50% እኔን ያስማማኛል። ቤተክርስቲያን ስንሄድም ስንመጣም ስናገለግልም የትም ቦታ ስንሆን ክርስቶስን እያየን እንጂ ሰውን እያየን ማየት የለብንም። ይሄ ትልቅ ችግር ነው። ወዲያ ላይ እንቀራለን ብቻ ሳይሆን እንጠፋለን ሰውን ካየን። እሱ ነገር ይታረም። በቃ ሰው ማየት የለብንም፣ ጌታን እያየን ነው መጓዝ ያለብን የትም ሆነም ማለት ነው። ከሱ ጋር መቀጠል ነው። ያኔ ችግር የለም። ሰዎች የፈለጉትን ቢያደርጉ ከክርስቶስ ጋር ስንሆን በሰላም እንኖራለን። ይሄ ትክክለኛ ሐሳብ ነው ብዬ አስባለሁ። ሲቀጥል ግን እሷ የተናገረችው አንድ ነገሮች ልክ ነው። ከላይ ያሉ ሰዎች እኮ ያዩትም እኮ አይመስልም። እየሆነ ያለ ነገር ለነሱ ምንም አይመስላቸውም። አይ ከአቅማችን በላይ ነው፣ እኛን አይመለከተንም፣ እንግዲህ ራሳችሁ እንደፈለጋችሁ ሁኑ አይሉም። እንመራለን ምናምን ብሎ ላይ ቁጭ ብሏል። ግን እንደፈለገ ስደንስ አሁን ተነስቶ በድግ ብሎ እጃለው ስል ሲመጣ እንደገና ላይሴንሱን እንደዚህ አይነት ነገሮችን የምትሰጡ እናንተ ናችሁ ወይ ምንም በሌለበት ብድግ ብሎ ማንም የሆነ እንደ ሱቅ እየከፈተ መነገድ ይችላል። በጣም ያስፈራል እኮ በጣም ያስፈራል። እየደነሱ ተው እንጂ ገና እየደበደቡ ሊመጡ ነው። ያስፈራል እኮ ማንም እናገር የለም። ሃይ ባይ የለም። የሆነ የሚያስደነግጥ ነገር አለ። በዚህ ጉዳይ ላይ እውነትም የሆነ መፍትሄ ቢሰጠን ደስ ይለናል።
እንደው የሚሰማ አካል ካለ ይኖር ለማይመስልም ያለም አይመስልም ጌታ ብቻ ያወቀው እሱን እያያችሁ ሂዱ ከባድ ጊዜ ላይ ነው ያለነው ይሼርም ይመስላል ኢየሱስ ያድናል ምንም ማድረግ አይቻልም ክብር ለኢየሱስ ይሁን ስሙ መርቃችሁ ክብር አስመላሽ ያርጋችሁ ይሄ በግልም ነው ከልባችሁ ስሙኝ ለአንዳንዶቻችን የመጨረሻ ማታ ሊሆን ይችላል ይሄ ማታ ምን እንደሆነ አላውቅም ሀገር ለቃችሁ ትሄዱ ይሆናል ከዚህ ጉባኤ ተጠፉ ይሆናል እቤት ትገቡ ይሆናል ምን የሆነ ነገር ትሆኑ ይሆናል በመትኖሩበት ዘመን ሁሉ ለእግዚአብሔርን ክብር የሚያስመልስ ክብርን የሚያስቆይ እንጂ ክብር እንዲሰደድ የሚያደርግ ህይወት እንዳትኖሩ እግዚአብሔር ከዛ ያድናችሁ በደንብ ጩሁና አሜን በሉ በኢየሱስ ስም አሜን ንገሩት ክብር አስመላሽ ያርግ በሉት ክብር አስመላሽ የእግዚአብሔርን ጠረን አስመላሽ ሽታ የሚያስመልስ ፕሬዘንስ የሚያስመልስ ወዴት ነህ የሚል በሌለበት መደበኛ ጉባኤን የማያስቆም የመደበኛን ፕሮግራም የሚያስቆም ቆይ እንዴት ልሆን እየሰማችሁኝ ነው አሁን ህዝቡ የለመደው ፕሮግራም ስለነበረ የፕሮግራም ሐራራ አለባቸው ሐራራ ጀቹን ሜዳም እንግዲህ የሐረር ቋንቋ ነው ሱስ ማለት ነው ህዝቡ ሱሱ ፕሮግራም ማድረግ ነው ክብር ኖረ አልኖረ they don't care እጁ ኖረች አልኖረች ጉዳያቸው አይደለም ይመጣሉ ጉባኤ ያካሄዳሉ ኤሊ ሸምግሏል ወንበሩ ላይ ያለው ሐፍኒና ፊናት የወደዱትን ይሰራሉ ይዘሙታሉ ለእግዚአብሔር የመጣውን ይበላሉ ከሴቶች ጋር ይጋደማሉ በዚህ ምክንያት የእግዚአብሔር ሽታ ቀስ ይያለ ከከተማ ሲርቅ እነሱ መደበኛ ፕሮግራም አላቋረጡም እናንተ ሀገሬ ልጆች ከፕሮግራም ሐራራ ውጡ ተመለሱ ወደ እግዚአብሔር ጠረን ህይወት ፕሮግራም እስከማድረግ አይደለም ሲመጣ እዚህ ላይ ለምን አትቆምም ለምን በዚህ አትቆምም እርቃኑ ተገለጠ እኮ ያለው መጥቶ ነው ሰምታችሁኛል እምታብዱበት ዓለም አትፈልጉም ሁሌ ተስተካክለ ትኖራለህ ወጣ የምትልበት ኤክስፒሪየንስ አዲስ ኤክስፒሪየንስ ሌላ ሰው ክብር ሁሉ ለኢየሱስ ይሁን ኢየሱስ ያድናል ይሄንን እድል ይስጠን ደስ የሚል ቆንጆ መልእክት ነው ኢየሱስ ያድናል ስሙ መንፈሳዊ ድራማ ነው ፍርፍር እየበሉ የሚገላበጡ ደም እንደጠገበ ተዋን አንድ ቦታ ላይ የሚያንከባለል መንፈስ በኢየሱስ ስም መታው በጌታ በኢየሱስ ስም መታው እግዚአብሔር ይገስጸው አንተ ደም የጠገበ ተዋን እኔ ነኝ ምሳሌ የምሰጠው ስርዓት ያዥ የፈለኩትን የመናገር መብት አለኝ እኔ ነው ቁርጠት የሚያንፈራፍረው እኔ ነው ፎሮፎሮ የሚበላው እኔ መንፈሱን ነው የተቃወምኩት እንጂ እኔም ደም የጠገበ ተዋን ነው ያልኩት የተዋን ጠበቃ በጣም እየተበረዘ ነው መንፈስህ ነግሬሃለሁ ስርዓት ይኖርሽ እኔማ ሰይጣንን ነው የምቃወመው እኔም ሰይጣንን ነው የምቃወመው ስለዚህ ነገ መድረክ አገልግሎት አለብን ከዛ በኋላ እንጣላለን እዛ መድረክ ላይ አትወጣትም አዋርድሃለሁ ጉባኤ ላይ ገብቼ ነግሬሻለሁ አንቺ ነግሬሻለሁ አቅመቢስ ከአንቺ ጋር አልጸልይም ጸልይ ካልጸልይ ካንተ ነፃ ካልወጣ ደግሞ ካንተ ጋር አልስማማም ነፃ መውጣት አለብህ አታገለግልም እዛች መድረክ ላይ ሄጄ ለማዋረድ የለም አይኖርም ምናምን የምትሉ ሰዎች አለ እንደዚህ አይነት ህይወትም አለ ይሄ ደስ የሚል ቆንጆ መልእክት ነው ብቻውን ያድናል ቀጣይ በሌላ እንገናኛለን ሰብስክራይብ ሼር ላይክ ማድረጋችሁ እንዳትረሱ ወዳችሁ ተባረኩ